አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሳይንስን ከቁርአን አንፃር ፕሮግራማችን ጀምሯል። ዶክተር ሐናን አለባቸው ነኝ፣ የጡትና ኢንዶክራይን ቀዶ ህክምና ሰብ ስፔሻሊስት። ሱብሃንአላህ እንደ መልካችን አንዱ ከአንዱ አለመመሳሰሉ ራሱ አጂብ የሚያሰኝ ነገር ነው። ከዛም ባሻገር ደግሞ የማንም ሰው አሻራ የአንዱ አሻራ ከሌላ ሰው ጋር አሻራው አይመሳሰልም። ይህ ደግሞ ምን ያህል እንግዲህ አላህ ዲዛይነሩ ያማረና ባለ ጥልቅ ጥበበኛ ፈጣሪ መሆኑን ደግሞ የምናይበት ነው ማለት ነው። አላህ Subhanahu Wa Ta'ala በሱረቱል ቂያማ ምን ይለናል? አያሕሰቡል ኢንሳኑ አን ለን ነጅመዐ ኢዛማ በላ ቃዲሪነ ዐላ አን ኑሰውየ በናና። ምን ይላል አላህ Subhanahu Wa Ta'ala? አያሕሰቡል ኢንሳኑ የሰው ልጅ ያስባል ወይ ማንሰበስበው አጥንቱ የማይሰበሰብ ይመስለዋል ወይ? በላ እርግጥ ነው አዎ ቃዲሪን አላ አንሰውየ በናና። እኛ እኮ ኢቭን ይሄ ጣቱ ላይ ያለውን አሻራ ራሱ የፈጠረ ጌታ ነው። ስለዚህ እያንዳንዳችን አንዱ ካንዱ የተለየ አሻራ እንዳለው የሚያመላክት ነው። ኢቭን በጣም የሚገርመው ነገር መንታዎች ራሱ ሲፈጠሩ እንዴት ነው? ከአንድ እንቁላል አንድ መንታ በነገራችን ላይ ሁለት አይነት አለ፣ አይደንቲካል ትዊን እና ፍራተርናል የምንላቸው። ይህም የሚፈጠረው አንድ እንቁላል አንድ ስፐርም በሚገናኙበት ጊዜ የሚፈጠር ሆኖ ከዛ ከሆነ አይደንቲካል ትዊን ይሆናሉ ማለት ነው። ነገር ግን ሁለት እንቁላል በአጋጣሚ ተመርቶ የተለያዩ ስፐርም ከሆነ ግን በጾታም በመልክም የተለያዩ አይነት መንታዎች ሊፈጠሩ ይችላሉ። ኢቭን አይደንቲካል ትዊን ራሱ ቢሆኑ በፊታቸው እኛ አይተናቸው መለየት የማንችለው ሰዎች ራሱ አሻራቸው አንድ አይነት አይደለም። ሱብሃንአላህ የአላህ ዲዛይን ምን ያህል ረቂቅ መሆኑን። ስለ አሻራ ደግሞ ሪሰንትሊ ነው አሁን ባዮሜትሪክስ ዳታ አሻራ መግባት ከጀመረ ወዲህ ነው ስለ አሻራ ግንዛቤ ሊኖረው የቻለው ማለት ነው። ስለዚህ አሻራ እንኳን በፊት እንደሚለያይ ስለ አሻራ ኮንሰፕት ራሱ ባልነበረበት ዘመን የዛሬ 1400 ዓመት በፊት ቀደም ብሎ አላህ Subhanahu Wa Ta'ala መለኮታዊ ቃሉን በቁርአን ይህን ክስተት ይነግረናል ማለት ነው። እናም ከዚህ የምናየው እንግዲህ አሻራ አንዱ ከአንዱ ሰው ይለያያል ሲባል በዛን ዘመን የአሻራ ሚና ጉልህ አልነበረም። አሁን ላይ ግን አንድ ሰው ከሌላው ሰው የሚለይበት ዋና መለያው ማንነቱ አይደንቲቲው ስብዕናው መለያው ነው። የትም ዓለም ላይ ቢሄድ በዛ አሻራ ያንን ሰው መለየት እንችላለን። ታዲያ ከዚህ የምናየው ምንድን ነው? ቁርአን የዛሬ 1400 ዓመት በፊት ስለሚገርም የሆኑ ነገሮችን የጠቀሳቸው ነገሮች አለ። ቁርአን ደግሞ በጊዜ ሂደት ውስጥ ጊዜ የማይሽረው አሁን እንግዲህ ሳይንስ የደረሰባቸው ጥቂት ነገሮች ናቸው። ለወደፊት ደግሞ ገና ብዙ ሳይንሳዊ ጥናቶችና ምርምሮች ከቁርአን እንግዲህ ጋር አላይን የሚያደርጉበት መስመራቸው ደግሞ ወደዛ የሚመጡበትን ሂደት ነው የምናየው ማለት ነው። የሰው ልጅ የተፈጠረበት ጥልቀቱን የምንጎበኝበት ወይም ደግሞ የምናይበት የምንማርበት ለሁሉም ነገር ምላሽ ያለው መጽሐፍ መሆኑን ከዚህ ማስተዋል እንችላለን ማለት ነው። እኔም ያጀበኝ ይሄ ነው። እናንተስ? የዛሬውን ፕሮግራም በዚህ ጨርሻለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።